አዎ ፖሊስ ጣቢያ። ወይኔ ጉዴ ፈላ እማዬ፣ ወይኔ ጉዴ ፈላ። በቃ አለቀልኝ እማዬ፣ በቃ መታሰሪ እኮ ነው። በቃ እማዬ፣ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ። ወይኔ ጉዴ ፈላሽ፣ ምንድን ነው የማደርገው? ወይኔ ጉዴ። በቃ ተቅለብለቢ። አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን። መቼም አባትሽ ታስሮ እዚህ ሊደር አትይም። ምን ታፈጫለሽ? ተዘጋጅና ፖሊስ ጣቢያ እንሂድ። አባትሽን ማስፈታት አለብን። ታያት እባክሽ፣ እሷን ነገር መተው ነው የሚሻለው። እውነትን ነው እባክህ፣ መተው ነው የሚሻለው። ግን ናታን፣ እንዴት ነው እነማየን ሰርፕራይዝ የምናደርጉበት መንገድ የሚሳካ ይመስላል? አሁን የሚሳካ ይመስለኛል። በቃ በጣም ደስተኛ ነው የሚሆኑት። ጀርባዬን እየከበደኝ ነው። በቃ ተነስ እንግባ። በጣም ናፍቀሽ። እኔ ትናፍቀኛለህ እኮ። ሊሳሳሙ ነው። ወገብ ዛላቸውን ብዬ ነው የሚያስቀራቸው። ወይዘሮ ማርታ ዛሬ አብጌል ደረጀን እንግዲህ በባለፈው ለተጠየቀው ጥያቄ እንግዲህ አብጌል ሂደሽ እጅሽን ስጪ ብሎ አቶ ደረጀ እንደሚታወቀው ነግሯት ነበረ። ማለት ሂደሽ እጅሽን ስጪ፣ ያጠፋሽው ነገር ስህተት እንደሆነ ታምኛለሽ፣ ጥፋት እንደሆነ ታምኛለሽ። ስለዚህ በዚህ መካከል እንግዲህ እውነት ተደብቆ መቅረት የለበትም ብለሽ የምታምኚ አንድ የህግ ተማሪ እስከሆንሽ ድረስ ስለዚህ ውድሽ ሳይሆን በግዴታ ይሄን ነገር እውነት መሆኑን ማወቅ ስላለበት ስለዚህ ሄደሽ እጅሽን ስጪ፣ አለበለዚያ ይሄን ነገር አላደርግም ብለሽ የምትይ ከሆነ አሳውቂኝ። እኔ በራሴ ፈቃድ ሄጄ አንቺ ነገ ሄደሽ ማሰጭ ከሆነ እኔ በራሴ ፈቃድ ሄጄ እጄን እሰጣለሁ በማለት እንግዲህ ማስጠንቀቂያ ጭምር አድርጎ ነው የነገራት። በዚህም እንግዲህ አብጌል በባለፈው ክፍል እንዲያባየ በጭራሽ እንደዛ መሆን አይቻልም፣ በጭራሽ መሆን የሌለበት ነገር ነው። ምክንያቱም ይህን ነገር እንደዛ ይሆናል ብለህ ካሰብክ ደግሞ ነገር ይሹ ሊሆን የሚችለው እንደዛ ሳይሆን መሆን ያለበት መንገድ በዚህ ልክ አይደለም። እንዴት ነው መሆን ያለበት ካልክ ደግሞ አሁን እየኖርን ነው አይደለ? ስለዚህ ይሄን እየኖርን ያለውን ነገር በዚሁ መቀጠልና መቀጠልን ብቻ ነው ያለብን። ስለዚህ በፍጹም እንደዛ አይነት ነገር ማሰብ የለብህም። ተወው፣ እየኖርን ነው፣ በዚሁ እንቀጥላለን። ሁሉም ነገር ተዳፍኖ ነው መቅረት ያለበት። ለምንድን ነው አንተ ግዴታ ለህግ መስጠት አለብሽ ብለህ ይሄን ያክል የምትይዘይ? በማለት እንግዲህ አባቷን ጠይቀው ነበረ። አቶ ደረጀም አንድ ነገር እውነት መደበቅ የለበትም ብለሽ ነው ታስባለህ? ለምን እንደዛ ተደብቆ መቅረት ይችላል? የሰውን ያክል ፍጥረት ነው እኮ እዚህ ጋር ቀብር ያስቀመጥኩ። ስለዚህ እንዴት ዝም ልልሽ እችላለሁ? ሲላት እንግዲህ ምንድን ነው ያለችው እሷ? አባዬ እኔ እኮ ስህተት ቢኖርብኝ ኦኬ፣ እውነት ነው፣ ግን ደግሞ እኔ ህጉ የተጻፈው ህግ ልክ አይደለም ነው ያለችው። እንግዲህ ገባችሁ? የተጻፈው ህግ ልክ አይደለም። ምክንያቱም መሆን ያለበት ሟች መጀመሪያ እኔ ለመግደል ሲመጣ ነው የገደልኩ ሰው። ስለዚህ ራሴ መከላከል ራሴን መጠበቅ ደግሞ ይሄ ግዴታ ስለሆነ ከዛ አንፃር እንጂ ሌላ ነገር ፈልጌ አይደለም ያደረኩት። እኔ እሱን ለመግደል እሱን ለመበቀል ወይም ደግሞ ለሌላ ነገር ብዬ አይደለም። ስለዚህ ፕሊስ በማለት ነው እንግዲህ አባቷን ያነቻችሁ። ደረጀ ደግሞ ሁለቱም ሰዎች እኮ አንቺም ትክክል ነሽ። ምክንያቱም አንቺም ልጁን የገደልሽው ራስሽን ለመከላከል ብለሽ ነው። እሱ የሞተው ደግሞ አንቺን ለማጥቃት ብሎ ነው፣ ግን ሞተ። ስለዚህ እሱም በመሞቱ የሆነ ጥቃት አድርሰሽበት ተጎድቶ ወድቆ ቢነሳ ኑሮ አንቺም እሱን ትክክል ነበራችሁ። ምክንያቱም እሱም የሆነ ነገር እንትን ሊያደርግ ነው የመጣው፣ አንቺም ደግሞ ራስሽን ለመከላከል ነው። ስለዚህ ጥፋቱ በቃ ሁላችሁም ባላችሁበት እንትን ሁኔታ ነባራዊ ሁኔታ ትክክል ናችሁ። ስለዚህ ያ ነገር ደግሞ መሆን አልቻለም። መሆን ያልቻለበት ምክንያት ደግሞ ከዚህ አንፃር ነው። ስለዚህ ይሄ ነገር በጭራሽ ሌላ ነገር የሚታሰብበት ጉዳይ አይደለም። ስለዚህ ውዴታ ሳይሆን ያለ ውዴታ ግዴታሽን እጅሽን ትሰጫለሽ በማለት እንግዲህ አቶ ደረጀ ብሏታል። አይ ይሄን አላደርግም ብለሽ የምትይ ከሆነ ደግሞ ለኔ ያሳውቂኝ፣ ያለ ምንም አቋማት እጅን እሰጣለሁ በማለት እንግዲህ ደረጀ ብሏት ነበረ። በመጨረሻም እንግዲህ ዛሬ ዳያችሁት እንግዲህ ጧት ላይ ስትነሳ በጭራሽ አላደርገውም እንዴ ሊሆን ይችላል እንዴ? አባቷን እንግዲህ ቤት ውስጥ ቃል ላይ አታው ስትውል እንደ አባቴ የት ሄዶ ነው ምንድነው ምን እየተፈጠረ ነው እያለች እንግዲህ ግራ ገብቷት ነበር። ምክንያቱም በቃ ማለት እጁን ይሰጥና ምንድነው ያለችው? እጁን እሱ ከሰጠ
እሱን ብቻ ቢያስሩትም የተወሰነ ጊዜ ነው። ምክንያቱም ወንጀሉን አጣርተው እንዴት በሁኔታው የተከሰተበትን ሁኔታ እናንተን ካጣሩ በኋላ ግዴታ ወደ እኔ ይመጣሉ። ስለዚህ መታሰሬ እሱ ከታሰረ እሱ እውነትን ከተናገረ እኔ መታሰሬ ነው። ስለዚህ ጭራሽ ሁሉም ነገር ባለበት ነው መቀመጥ ያለበት። ለሱ ደግሞ ማንም ሰው መናገር የለበትም ብላ ነው እንግዲህ አቢጌል የምታስበው ማለት ነው። ግን አቶ ደረጀ ይመስለኛል ግን ጋይስ እዚህ ጋር ልጁ የሞት አይመስለኝም። የዛን ሰዓት እንግዲህ ወደ ሐኪም ቤት መኪና ውስጥ አስገብተው ደረጀና ናታን እንዳያችሁት ይዘውት ሄደው ነበርና የዛኔ ይዘውት ሄደው መለሰውት ሐኪም ቤት ሄዶ ይመስለኛል ልጁ ድኗል። እሷን ለማስተማር የሆነ ቦታ ሸሽገው አሩረውታል ብዬ አስባለሁ። ማለት ልጁ የሞተ አይመስለኝም፣ በህይወት ያለ ነው የሚመስለኝ። ያንን ነገር ራሳቸው ድራማቲክ ፈጥረው ነው እሷን ለማስተማር እስኪ ምን ያክል ማለት በቃ ይመስለኛል ደረጀ እንደዛ ብሎ ስላሰበ ነው ብዬ ነው የማስበው። እናንተስ ምን ትላላችሁ? በእርግጠኝነት እንደዛ ነው የሚሆነው ብዬ አስባለሁኝ። ምክንያቱም እውነት ደረጀ ሰውን ያክል ፍጥረት እውነት ሞቶ እንደዚህ እዚህ ጋር ቀብሮ ያስቀምጣል ብዬ አላስብም፣ እውነት ለመናገር ማለት ነው። ግን አይዶን ነው ሊሆንም ይችላል። ግን አሁን ባለ ሁኔታ እንግዲህ በጣም ከባድ ነው። በጣም የሚገርም ነው የሆነው ነገር፣ በጣም ነው የሚያስፈራው። ግን ደረጀ ዛሬ እንግዲህ ማታ ላይ ከመሽ ነበር የመጣውና አባዬ አልመጣም ዛሬ የት ነው ምናምን እያለች ነበረ። በመጨረሻ እንግዲህ አቶ ደረጀ ማርቴ ሂጂና እስኪ በቃ አብጌልን አባትሽ እጁን ሰጠ። ስለዚህ አንቺ ቀጥታ ነኝ እንሂድና አንቺ እጅሽን ትሰጫለሽ፣ አባትሽ ተመልሶ ይመጣል። ምክንያቱም በአንቺ ወንጀል እሱ መጠየቅ የለበትም ብለሽ በያትና የምትለውን ነገር እንስማ ብሏት ነበረ ወይዘሮ ማርታና እሺ ብላ እንግዲህ ማርታም ደረጀ ተውጭ እያዳመጠ ነበረ። ቀጥታ ሄዳ ስትነግረው ነበረ ማለት ነው። ከዛ ስትነግራት እንግዲህ አብጌል አባትሽ እኮ እጁን ሰጠ ስትላት ምን ማለት እንደውም መጀመሪያ ላይ በቃ ምንም ነገር መስማት አልፈልግም፣ በቃ ተይኝ፣ በቃ ምንም ነገር መስማት አልፈልግም፣ አየ በቃ ተይኝ፣ እኔ ነገር ምናምን በቃ አልፈልግም፣ ጭንቀት ምናምን ያለሽ ነበርና አረባክሽ አንቺ መርጠሽ ነው የምትሰሚው እንደዛ የሚባል ነገር አለ እንዴ? አረባክሽ እያለቻት ነበር ነው ዞሮ ማርታ። ስለዚህ በፊትም ይሁን እንደዛ አልሰማም ብለሽ ስለምትይ ነው ይሄ ሁሉ ነገር ይሄ ሁሉ ችግር እስከሚፈጠር ድረስ እንትን ያደረሽው። ስለዚህ ለምን እንደዚህ ታደርጊያለሽ ነበር ያሏት ማለት ነው። በመጨረሻም እንግዲህ በሚገርም ሁኔታ ጥያቄው ተጠይቋታል። ደረጀ እኮ አባትሽ እኮ እጁን ሰጠ ስትላት እንግዲህ እንዴት በቃ ታሰርኩ መታሰሬ ነው አይደል? በቃ ወይኔ አለቀልኝ፣ በቃ የኔ ነገር እዚሁ ቆመ፣ በቃ እንደው ምን ነው ምን አዘዘብኝ ምን በሆንኩኝ እያለች ተፈረጥ እያለች ነው። ይሄን ያለችው ምንድነው ደረጀ ሲያዝ እንግዲህ በባለፈው እንዳለችው ደረጀ ሲያዝ ወደ እሷ መምጣቱ ግድ ነው ጋይስ፣ ግባችኋ ነገርዮሹ ስለሚመረመር ማለት ነው። በዛ አማካኝነት እንግዲህ ተፈረጥ እያለች ነው። እንግዲህ አቶ ደረጀም ከውስጡ ነው ያዳመጠ ነው። በእርግጠኝነት አሁን ወይዘሮ ማርታ በቃ አሁን እንሂድና እኔና አንቺ ቀጥታ መሄድ አለብን ብላታለች። ምክንያቱም ደረጀ ታዲያ ባልሰራው ወንጀል መጠየቅ የለበትም። ስለዚህ ይሄንን የሰራሽው ወንጀሉን አንቺ እስከሆንሽ ድረስ ራስሽ ነሽ ይሄን ነገር መወጣት ያለብሽ ብላታለች። እሷ ግን እንዴ ማየ እንዴ ማለት ምን ማለት ነው? እንዴት በቃ አብረ በጭራሽ ብላም ባለ ደረጀ እንግዲህ ያዳመጠ ነው። በቃ ለሱ ያላትን ስሜት እዙ ጋር በደንብ ቸክ አድርጓል። ሲጀመር ቀድሞ ያውቀዋል። ግን ደግሞ ያሁኑ ምን ያክል በቃ ምክንያቱም አባትነትን የሚለውን ነገር ለሷ ምንም ነው። ከሱ ይልቅ እንግዲህ አጣይታችኋታል። አባዬ እኮ ራሱ ልታሰርልኝ ነው ስትላት እንደሚገርምሽ አንቺ ራስ ወዳለሽ በጣም ስለዚህ ካንቺ በላይ እኔ ራሴ አሳልፌ እሰጥለታለሁኝ በማለት ነው እንግዲህ ይሄንተን ያለችው። እንግዲህ ዛሬው ቪዲዮ ይሄን ይመስል። ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሁሌም ወዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ በያላችሁበት። ባይ ባይ።